ዶናልድ ትራምፕ ሌላ ተጨማሪ ግድያ ሙከራ ተደርጎባቸዋል። እዚህ ጋር ከጀርባ በምታዩት መልኩ አምልጦ የገባው ለመግደል የሞከረው ሰውዬ እንግዲህ ምንም እንኳን ባይሳካለትም ኢሳ ሩህላ ሩሁን የሚሰጥ ወይም ነፍስን የሚሰጥ ኢሳ ነው የሚባል አባባል አለ በእስልምና። ኢሳ ሰላም አለይኩም ወራህመቱላሂ ወበረካቱ። እዚህ መግቢያው ላይ የሰማችሁት ቪዲዮ የአዛን ቪዲዮ ነው። አዛን እያደረጉ ነው። ሙሉ ቪዲዮውን እናይና እንመለሳለን ኢንሻአላህ። ነገር ግን በጣም አንገብጋቢና አሳሳቢ ጉዳይ ስለሆነ ለሚመለከተው አካል ለዑለማዎች፣ ለዱዓቶች፣ የኢስላም የሙስሊሞች ጉዳይ ለሚያሳስባቸው በሙሉ እንድታደርሱልኝ በአላህ ጠይቃለሁ። ወደ ቪዲዮ أشهد أن محمد رسول الله صل على محمد أشهد أن عليا ولي الله حي على الصلاة እንግዲህ እንደሰማችሁት አዛን ነው። ሀገራችን ኢትዮጵያ ነው። የሶላቱ የኢቃሙ ሁኔታ ራሱን የቻለ ሙሉ በሙሉ ከእስላም ማለት ነው ከነብዩ አለይሂ ሰላቱ ወሰለም አሰጋገድ አዛን አደራረግ ኢቃማ የተቃረነ የሆነ አደራረጋላቸው እናየዋለን። ኢቃማውንም ሶላቱንም ኢንሻአላህ። እነዚህ አካላቶች ይህንን አዛን የሚያሰሙት ሰዎች የሺዓ እምነት ተከታዮች ናቸው። ሀገራችን ላይ የገቡ የተስፋፉ ያሉ ናቸው። አዛኑን ብቻ አይደሉም፣ ብዙ መሰረታዊ የሆኑ ጉዳዮች ላይ ማንግባባባቸው አሉ ብለው የሚያስቡ እነ ቡኻሪ ሙስሊምን ለምሳሌ የማይቀበሉ የራፊዳ እምነት አቀንቃኞች ናቸው። የኢራን ሺዓዎች ማለት ነው። በዚህ በሀገራችን ላይ ስርጭት የሚያደርጉበት ሁኔታ ነው ያለው። ይሄ አዛን እነሱ ብቻ አይደሉም። በነገራችን ላይ የጀመሩት አህባሽም ዘመን ይሄ ማለት ነው ከ2004 ጀምሮ ለተወሰኑ ጊዜያቶች ይሄን አዛን ማሰማት ጀምረው ነበር በማይክ ነገራችን ላይ ይሄ አዛን ለመጀመሪያ ጊዜ አይደለም። የሰማችሁ ታውቃላችሁ። ምናልባት ደሴና ኮምቦልቻና ሀይቅ ላይ ብዛታቸውና ጊዜያቶቹ ሊለያዩ ይችላሉ። ሀይቅ ላይ ያነስ ቢልም ያላችሁ እስኪ ኮሜንት አድርጉ ለስንት ጊዜ እንደተባለ ምንን የሚሉ እንደነበረ። ኮምቦልቻ ላይ ረዘም ላለ ጊዜ ሲደረግ እንደነበረ እናውቃለን። እነዚህ አህባሽ ቡድኖችም ሺዓ ናቸው የሚባለው ለዚህ ነው። የሺዓ እምነት አለባቸው ሲባል የነበረው ዝም ብሎ አይደለም። የሙስሊሙ ማህበረሰብ ለእንደዚህ አይነት ነገራቶች ላይ እንደማይደራደር ስለሚያውቁ ለተወሰነ ጊዜ ካሉት በኋላ ተተዋል። ነገር ግን ተጀምሮ ነበር በሺዓ ጊዜ፣ በአህባሽ ጊዜ ማለት ነው። አሁን ሺዓዎቹ በግልጽ እያሉ ነው። እነዚህኞቹ ህዝቡ ዘንድ ለመግባት እንደዚህ አይነት ገሃድ የወጡ ነገራቶች እንደማያዋጣቸው ስለሚያውቁ ተደብቀው በሱፍያው ስም በመሻይኾች ስም ሐሪማዎችን ሲያበጣብጡ ኖረዋል። መሻይኾችን ሲያሳድዱ ሲያሳስሩ ኖረዋል። እንደዚህ አይነቶች ዓላን የሆኑ ነገራቶችን ደብቀው ማለት ነው። ነገር ግን ሾዎቹን የማይወድ መሻይኽ እንደዚህ የማይል እያሉ በሰላም የትምህርት መማር ማስተማር ሐሪማዎች ቂራ እንደወሎ በተለይ ለሀገር ራዕይ የሆኑ ሐሪማዎች እንዲበጣበጡ የብጥብጥ ማዕከል እንደሆኑ አድርገዋል። ደረሳዎች እንዲባረሩ ሆኗል። መሻይኾች ቂራአታቸውን በሰላም እንዳያቀሩ ሁልጊዜ የሁከት የብጥብጥ የሴራ በቃ ሐሪማ ሆኖ በታሪክ ማለት ነው ይቅር የማይባልባቸውና ሊረሱ የማይችሉ ጠባሳዎችን አሳርፈዋል። አሁንም ሐሪማዎች በእነሱ እጅ ያሉ ሐሪማዎች እየተበጠበጡ ነው ያሉት። እነዚህኞቹ በግልጽ መጥተዋል። እያያችሁ ነው። በቤት ውስጥ አዛናቸውም የቃማቸውም የተለየ ነው። ብዙ የሚጨመር ነገር አለው። ሶላታቸው አሰጋገዱ ተስቢህ የሚባሉት ነገራቶች የተለያዩ ሶላት ውስጥ የምናደርጋቸው ክንዋኔዎች ሙሉ በሙሉ ከሱና ያፈነገጡ ከነብዩ አለይሂ ሰላቱ ወሰለም ድርጊት ያፈነገጡ ናቸው። እንመለስባቸዋለን ኢንሻአላህ። ነገር ግን የሚያሳስበው ነገር እንደ ሙስሊም ማህበረሰብ እንደ ሙስሊም አገልጋዮች እንደዚህ አይነት ንትርክ እንደዚህ አይነት ነገራቶች እየጎሉ ከሄዱ መሳጅዶችን ከያዙና የሀገሪቱ ላይ አላዋቂዎችን እየሰበሰቡ እንደዚህ የሚያደርጉ ከሆነ ከአህባሽ የበለጠ ፊትና መጥቶ
በጣም መስዋዕትነት የሚያስከፍል የሆነ ስራ እንደሚጠብቀን ነው። እዚህ አካላቶች የቢድዓ ባለቤቶች በየቦታው የተሰገሰጉ እየገቡ ነው። ድምጻቸውን አጥፍተው እየሰሩ ነው። መራኪዞችን እየከፈቱ ነው። ህዝብን እየያዙ ነው። በደካማ ጎኑ በገንዘብ በመናም እየገቡ ልጆችን እናስተምርልሃለን እንደዚህ እናሳፍዝልሃለን በማለት ሙስሊሙን እየያዙት ነው ያለው። ከዛ በኋላ የተወሰነ ጊዜ ከረዱትና እንደዚህ ካደረጉለት ይሄ መስላህና መፍሰዳ በቅጡ የማይረዳ ሰው አንተ ይደርሳልኝ እያለ ሌላ ትግል ነው የሚጠብቀው። ስለዚህ ዑለማዎች፣ ዱዓቶች፣ መሻይኾች፣ ባለስልጣናቶች፣ ሙስሊም መሪዎች እነ ቁጭ ብላችሁ ባታዩ መልካም ነው። እንደዚህ አይነት ነገራቶችን ከወዲሁ በደንብ አድርጎ ማጤንና መስራት ተገቢ ነው እላለሁ። ሰላም አለይኩም ወራህመቱላህ። ኢሳ ሩሃላህ ሩሁን የሚሰጥ ወይም ነፍስን የሚሰጥ ኢሳ ነው የሚባል አባባል አለ በእስልምና። ኢሳ አያችሁት አይደል? ሲያከሳስር ማለት ነው። አሬ ዝም በላይ አይወራም ደብቅ አይነት ነገር ነው። ይኸውላችሁ ይሄንን ፕሮግራም ሙሉን ለማየት ሞክሬያለሁ ቲክቶክ ላይ ማለት ነው። እንግዲህ ደግሞ ማቆን ነው ማወራው ይላል ከንቱ የሆነ ሰውዬ ማለት ነው። ወላሂ ሰው አንድ እንኳን ተሳስቶ ትክክለኛ ነገር አያወራም። ሙሉ ንግግሩን ብትሰሙት እስልምና ላይ የሌለ ባጢል የሆነ የሌለን ነገር እንቶ ፈንቶ ወሬ ነው የሚያወራው። እንግዲህ ሲያዩት ትልቅ ሰው ነው፣ ግን የሚያወራው ወሬ ደግሞ ከእድሜው ጋር መሄድ አይደለም። ለምን ተዋሻለህ? ኢየሱስ ክርስቶስ ሩህን ይሰጣል የሚለው ቁርአን አንቀጽ አለ? እስኪ አምጣው። የቱ ጋር ነው እንደዛ የሚለው? ይሄ እኮ ሼም እኮ ነው። ይሄ እኮ የሰውን ሃይማኖት ያለ ማስረጃ ማውራት እኮ ተገቢ አይደለም። ባይደው ሲቀጥል ወሩህ ሚን የሚለው አንቀጽ ይዞ መጣና ሌላ እንቶ ፈንቶ ወሬ ያወራል ማለት ነው። አዎ ኢየሱስ ክርስቶስ የአላህ መንፈስ ተብሏል ቁርአን ላይ። ለምንድን ነው እንደዚህ የተባለው? ከአላህ የተገኘ ስለሆነ ነው። ኦኬ፣ የአላህ መንፈስ የተባለው ከአላህ መንፈስ የተገኘ ስለሆነ ነው። ከአላህ መንፈስ ተገኘ ማለት ፈጣሪ ነው ማለት ነው? አይደለም። ለምን? አባታችን አደም ወይ ደግሞ አዳም ከአላህ መንፈስ የተገኘም ነው እሱ ለራሱ ማለት ነው። ስለዚህ እሱ ፈጣሪ ነው ካልን አደምም ፈጣሪ ሊሆን ነው ማለት። ሱረቱ ሰጅዳ ምዕራፍ 32 እንደምታዩት ثم سواه ونفخ فيه من روحه አላህ አደምን ከቀረጽኩ በኋላ ነፋውበታል። እስትንፋሱ መንፈሱ ነፋውበት፣ ህይወት ዘራበት ማለት ነው። ኦኬ፣ አዳም ፈጣሪ ነው ማለት ነው። የአላህ እስትንፋስ አዳም ላይ ስላለ ፈጣሪ ነው ማለት ነው? አይደለም። ኦኬ፣ አላህ ዒሳ ነው ደግሞ ኢየሱስን ሸረፍ ነው እያላቀው ነው ልቅና ነው እንጂ ወሩህ ሚን ሲል ፈጣሪ ነው እያለ አይደለም። ለዚያም ነው አሁን ራሱ አንቀጹ ሙሉ አንቀጽ ብታዩት እዛው ላይ የአላህ እስትንፋስ ነው የአላህ መንፈስ ነው ሲለው ለራሱ ዒሳ ማለት ነው። አንቀጹ ሙሉን ስታዩት ራሱ ኢየሱስ ክርስቶስ አምላክ ማለቱ ተገቢ እንዳልሆነ ስላሴን እየተቃወመ ነው አንቀጹ በራሱ ማለት ነው። ኢየሱስን አምላክ አትበሉ አንድም ሶስትም አትበሉ እያለ የክርስቶስን አምላክነት እየተቃወመ ነው አንቀጹ። ኦኬ፣ ስለዚህ ሊሆን አይችልም ማለት ነው። የማይመስል ነገር ነው እያወራህ ያለው ይሄ ነው። እና ኢየሱስ ክርስቶስ የተገኘው ከአላሁ ሱብሓነሁ ወተዓላ የሁን ቃል ነው። ለዚህም ነው አላህ ቁርአን ላይ እንደነገረን መልአኩ ጅብሪል መጥቶ ሲያበስራት ኢዝ ቃለቲል መላኢከቱ ያ መርየሙ ኢነላሃ ዩበሽሩኪ ቢከሊመቲ ሚንሁ ኢስሙሁል መሲሑ ዒሳ ብኑ መርየም፣ ስሙ ዒሳ ብኑ መርየም የተባለ ልጅ ከሱ በሆነ ቃል ያበስርሻል አላት መልአኩ ገብርኤል ማለት ነው። እንዴት ይሄ ሊሆን ይችላል? ግንኙነት ሳላደርግ ኦኬ፣ ሴክስ ሳላደርግ እንዴት ነው ልጅ ሊኖረኝ የሚችለው ብላ መርየም በመደነቅ ስትመለስለት ለሱ አይሳነውም፣ ሁን በሚለው ቃል ካንቺ ያስገኛል፣ ሁሉን ቻይ ነው ብሎ የአላህን ትልቅነት ይነግራታል። እሷ ስትገረም ማለት ነው። ክርስቶስ ከአላህ ሁን በሚል ቃል እንደተፈጠረ ቁርአን እንደምታዩት እየተናገረ ነው። ስለዚህ ድራማችሁን አቁሙ፣ እናንተን ያከስራችኋል እንጂ ትርፋማ ያደርጋችሁም የእናንተ ድራማ ማለት ነው። ወደ ተውሂድ፣ ወደ ነብያቶች መንገድ፣ ወደ ኢየሱስ ክርስቶስ መንገድ ኑ። እንቶ ፎንቶ ወሬያችሁን ተውና ማለት ነው። ዶናልድ ትራምፕ ሌላ ተጨማሪ ግድያ ሙከራ ተደርጎባቸዋል። እዚህ ጋር ከጀርባ በምታዩት መልኩ አምልጦ የገባው ለመግደል የሞከረው ሰውዬ እንግዲህ ምንም እንኳን ባይሳካለትም የዶናልድ ትራምፕን አጃቢዎች የሆኑት ሴክሬት ሰርቪስ መካከል አንድ ሰው አቁስሏል። ዶናልድ ትራምፕ እዚህ ጋር የምታዩቸው ናቸው። ይህ ኢንሲደንት ልክ ሀፕን ሲያደርግ በምታዩት መልኩ እንግዲህ ሴክሬት ሰርቪስ አባላቶች ከበው ይዘዋቸው ሲወጡ ይታያል። ይህ እንግዲህ ሴክሬት ሰርቪስ ማለት ትልልቅ የአሜሪካ ፕሬዚዳንቶች፣ ምክትል ፕሬዚዳንቶችን የሚጠብቀው የልክ እንደ ሪፐብሊካን ጋርድ አይነት ቡድን ነው። እዚህ ጋርም ትራምፕ እዚህ ጋር ያሉት ትራምፕ ናቸው። ያው ይሄኛው ሲክሬት ሰርቪስ አባል ነው። ወዲያው ነው ከቨር ያደረጋቸው ተተኩሶ እንዳይመቱ። እዚህ ጋር ያለው ማስ ደግሞ ወደ ቴብል ስር ግባ ተብሎ ያው ወደ ቴብል ስር ገብቶና ራሱን ከቨር ያደርገ ነበረ። ሲክሬት ሰርቪስ አባላቶች በምታዩት መልኩ መጥተው እንግዲህ ትራምፕን ኢቫኩዌት አድርገውታል። ይሄ ፕሮግራም የዋይት ሃውስ ኮረስፖንደንቶች በየአመቱ የሚካሄድ የዋይት ሃውስ ኮረስፖንደንቶች የእራት ግብዣ ነው። ጄዲ ቫንስ ናቸው እዚህ ጋር ደግሞ ኢቫኩዌት የሚደረጉት። ትራምፕ ደግሞ እዚህ ጋር መጥተው እንግዲህ ኢቫኩዌት ያደርጉታል። ለማንኛውም ይህ ፕሮግራም የዋይት ሃውስ ኮረስፖንደንቶች ለጋዜጠኞችን ፈንድሬዝ ለማድረግ ጋዜጠኞችን ለማበረታታት በየአመቱ የሚካሄድ ዋይት ሃውስ ሆስትም የሚያዘጋጀው ዋይት ሃውስ የሚያዘጋጀው
የራት ግብዣ ነው። ፕሬዚዳንቶቹ በየጊዜው ይገኛሉ፣ በየስብሰባው ላይ ይገኛሉ፣ ንግግር ያደርጋሉ። ኮሜዲክ ንግግር ነው የሚያደርጉት። ብዙ ጊዜ ከፖለቲካ ወጥተው ኮሜዲክ ንግግር ነው የሚያደርጉት። ኦባማ ምናምን ብዙ ጊዜ ይሳተፉ ነበር። ትራምፕ ረጅም ዓመት ቦይኮት አድርጎት ነበር፣ አልመጣም ብሎ ቦይኮት አድርጎት ነበረ። እንግዲህ ዛሬ በስንት ዓመታቸው ቢመጡ ይህ ነገር ሀፕን አድርጓል። ግድያ ሙከራ ተደርጎባቸዋል። ይህ ፕሮግራም ሆስት ተደርጎ የነበረው አሜሪካ ውስጥ የሚገኘው ዋሽንግተን ምንድነው ሂልተን ሆቴል ውስጥ ነበር። ለማንኛውም ገዳዩ ሞካሪው ይሄ ነው። አሁን ኃይለ ሥላሴ ኢትዮጵያን ሲያስተዳድሩ ከነ ግብረ አበሮቻቸው ሙስሊሙን አዛ አድርገው የዳዕዋው እንቅፋት ሆነው ኢትዮጵያ ውስጥ ሐጃጆቹ 70 እኮ ነበር፣ 70 ሰው 60 ሰው ነበር ሐጅ የሚያደርገው። በኋላ ነፃነት ተገንቶ ተብሎ 300 ሐጃጅ ተመዝግቦ ተፈቅዶላቸው 300 ሐጃጅ የሁሉ ሙስሊም ባለበት ሀገር ላይ የእስላም ሀገሩ መካ የአሞራ ሀገሩ ዋርካ እያሉ እየተረቱ እንደው ማን ይነካኛል ብለው ሲኖሩ አላህ ስብሓነሁ ወተዓላ የቤተ መንግስቱን ጎረምሳ ላከባቸው። የቤተ መንግስት ጎረምሳ እንደው ሲጠጣ ሲያጨስ ሚል የነበረውን ብድግ አድርጎ ላከባቸው። እንደ ሕፃን ልጅ ቅጥቅጥ አድርጎ ግርፍ አድርጎ እንደ ሕፃን ልጅ እንደው ንጉስ እንደው መሬት አይንከኝ እኮ ነበር የሚሉት። ሐታ ሙስሊም ሁሉ ለምዶበት አንቱ እኮ ነው የሚላቸው። አንቱ ለምዶበት አላህ አዋርዶ ቁርአን ተፍሲር የኛ አባቶች ቁርአን ተፍሲር እንትን ብለው ጨርሰው እኔ ካላየሁት እንዳይታተም አለ ሰውየው። ሲሄድ ትንሽ አብራርተውት ነበረ። አንተ ሰው ስትባል አሰማም ወይ ብለው ግልምጥምጥ ጠረጉኛል። ለምን አብራራሃት? ራሷን ብቻ ተርጎማ አስቀምጥ። ጉልበት ደግሞ የአላህ ነው ብለናል። የፈለገ ጊዜ ይሰጠዋል፣ ያንተንም ይቀማሃል፣ የሁላችንንም የውመል ቂያማ ይቀማል።